ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ኅዳር 26 በዚህች ዕለት ቅዱስ ሊባሪኖስ ሚስቱ ኪልቅያና እህቱ ታቱስብያ በሰማዕትነት አረፉ። ይህም ቅዱስ የሮማ ሀገር ሰው ነው። ወላጆቹ አረማውያን ናቸው። ከሮማ ሀገር ከታላላቆች ሰዎች ልጆች ውስጥ ሚስት አጋቡት። እርሷም ስሟ ኪልቅያ የሚባል ክርስቲያን ናት። እጅግም ወደዳት። እንደወደዳትን ባወቀች ጊዜ የቀናች የክርስትና ሃይማኖትን በግል ታስተምረው ጀመረች። እርሱም አምኖ ተጠመቀ። ልቡም ብሩህ የሆነ መለኮታዊ ጸጋ አደረችበት። እርሱም ታቱስብያ የተባለች እህቱንም አስተማራት። ከእርሷም አምና ተጠመቀች። ቅዱስ ሊባሪያኖስ መላእክት ሁልጊዜ ወደ እርሱ መጥተው የሚያሻውን ሚስጥራት ይህን እስከሚገልጡለትና እስከሚያስተምሩት ድረስ ታላቅ ተጋድሎ መጋደል ጀመረ። ከሃዲው ዲዮቅልጥያኖስ በነገ ጊዜ ክርስቲያኖችን አሰቃያቸው። ብዙዎችን አሰቃይቶ በሰማዕትነት አረፈ። ይህም ቅዱስ ሊባሪያኖስም ከእህቱ ታቱስብያ ጋር እየዞረ ሰማዕታትን በድናቸውን እያነሱ የሚቀብሯቸው ሆነ። አንድ ክፉ የሆነ ሰውም ባወቀ ጊዜ ንጉሥ ወዳጅ ለሆነ ለአግማስዮስ ሂዶ ነገረው። እርሱም ወደ እርሱ እንዲያቀርቧቸው አዘዘ። በፊቱም በቆመ ጊዜ ስለ ሃይማኖታቸው ጠየቃቸው። እነርሱም ክርስቲያኖች እንደሆኑ አመኑ። ይህም መኮንን ሸነገላቸው። ለአማልክት ይሰዉ ዘንድ ብዙ ቃል ኪዳንም ገባላቸው። እነርሱ ግን አልሰሙትም። እንዲህም ብሎ አስፈራራቸው። ካልሰማችሁና ለአማልክት ካልሰዋችሁን በጽኑ ስቃይ ያሰቃያችኋለሁ አላቸው። እነርሱም ስቃዩን ከቶ አልፈሩም። ጽናታቸውንና ትዕግስታቸውን አይቶ አንገታቸውን ለሚቆርጥ አሳልፎ ሰጣቸው። ራሶቻቸውንም በቆረጧቸው ጊዜ ከዚህ ያሉ ሁሉ ነፍሶቻቸውን በደስታ ሲቀበሉ ብርሃናዊ መላእክት ታዩአቸው። መኮንኑ አይቶ ክብር ይግባውና በጌታ ኢየሱስ ክርስቶስ አመነ። ንጉሡም 3 ቀን አሰረው። በ14ተኛውም ከእስር ቤት አውጥቶ ራሱን በሰይፍ አስቆረጠው። ከቅዱስ ሊባሪያኖስ እና ከሚስቱ ኪልቅያ ከእህቱም ታቱስብያ ጋር የሰማዕትነት አክሊል በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ቅዱሳን የደሴት ሰንሲላ ኤጲስቆጶስ ጎርጎርዮስና የሐይቀ ኢየሱስ ሞዐብ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የሀገረ ናግራ ሰማዕታትና የአባታቸው የቅዱስ ሂሩት መታሰቢያቸው ነው። ይህም ዩስጢኖስ ለቁስጥንጥንያ በነገሰ በ5 ዓመት ለኢየሩሳሌም፣ አባ ዮሐንስ ለእስክንድርያ፣ አባ ጢሞቴዎስ ለቁስጥንጥንያ፣ አባ ጢሞቴዎስ ለአንጾኪያ፣ አባ አውፍራሲዮስ ሊቃነ ጳጳሳት ሆኖ ሳለ በኢትዮጵያ ጻድቁ ካሌብ ነግሶ ሳለ በዚያ ወራት ለአይሁድ ስሙ ፊናስ የሚባል አይሁድ ነገሰ። በመጀመሪያ ግን ሳባ የተባለች ሀገር በኢትዮጵያ ነገስታት እጅግ ውስጥ የነበረች የሮም ነገስታት አስባኖሲያና ጢጦስ ከኢየሩሳሌም አይሁድ ባሳደዳቸው ጊዜ ይቺ ሳባ አይሁድ ወረሷት። በውስጧም በኢየሱስ ክርስቶስ የሚያምኑ ብዙዎች ክርስቲያኖች የሚኖሩባት ታላቅ ከተማ አለች። ይህችም የተረገመ አይሁዳዊ ፊናስ ሊያጠፋት በመጣ ጊዜ የዚች የከበረች ሀገር በመስቀል ምልክት በዙሪያው ያለ ቅጽሯ፣ በሮቿና በግንብ አጥሯ ላይ ያሉ ብዙ አርበኞች ሰራዊት አይቶ በምንም ምክንያት ሊገባባት ስላልቻለ ተቆጣ። እግዚአብሔር አጽንቷታልና። ነገር ግን በውጭ ያገኛቸውን ገበሬዎች ገደለ። ታናናሾችንም ማርኮ ለባሮቹ ሰጣቸው። ይህም ዳቢሎስ የሚመስለው አይሁዳዊ የኦሪትና ነቢያት ፈጣሪ የሆነ በእግዚአብሔር ስም እየማለ በተንኮል መልእክትን ላከ። እንዲህም አላቸው፣ እኔ ከእናንተ ጋር ጸብ አልሻም። ከሀገር ወደ ውስጥ ሰው አንዱስ እንኳ ማጥፋት አልፈልግም። በሀገሪቱ ውስጥም የደም ጠብታ አይፈስም። ነገር ግን የከተማዋን አሰራሯን፣ አደባባዮቿን፣ ገበያዎቿን ማየት እሻለሁ። ነገር ለሀገሩ ሰዎች የተናገረውን እውነት መሰላቸው። የካዕቢ ልጅ አባት ሂሩት ይህን አይሁዳዊ አትመኑት፣ ሐሰተኛ ነውና ደጁንም አትክፈቱለት አላቸው። አባት ሂሩትም አልሰሙትም። ደጁንም ከፈቱለትና ገባ። ከገባ በኋላ አስቀድሞ የሀገሪቱን ሰዎች ገንዘባቸውን እንዲዘርፏቸው አዘዘ። ሁለተኛም ነበልባሉን ወደ አየር እስኪደርስ እሳት አንድደው የሀገሪቱን ኤጲስቆጶስ አባ ጳውሎስን እንዲያመጡት አዘዘ። እርሱም እንደሞተም በነገሩት ጊዜ በአጽሙን ከመቃብር አውጥቶ አቃጠለ። ከዚያ በኋላ ቀሳውስት፣ ዲያቆናትን፣ መነኮሳትን፣ አንባቢዎችና መዘምራን በቀንና በሌት መጻሕፍትን በማንበብ የሚተጉትን ሰበሰበ። እነርሱም ከሰዓት ውስጥ ጨመራቸው። ቁጥራቸው 4027 ነፍስ የሆነ ክርስቲያኖች በዚያ ሊያስፈራራቸው አስቧልና። ዳግመኛም የብረት ዛንጅር በቅዱስ አባ ሂሩት አንገት ውስጥ
እንዲያስገቡ እጆችና እግሮችን እንዲያስሩ አዘዘ። ታላቆችና የአገሩ መኳንንትን እንዲያስሯቸው ክርስቶስን የማይክደው ሁሉ እንዲህ ተሰቃይቶ በክፉ አሟሟት ይሞታል የሚል አዋጅ ነጋሪ እየጮኸ በከተማው ውስጥ እንዲያዞራቸው አዘዘ። ቅዱሳን ክርስቲያን ወገኖችን በሰሙ ጊዜ እንዲህ እያሉ ጮኸ፣ እኛ ያመንበትም በስሙ የተጠመቅንበት ክብር ይግባውና ክርስቶስ አንክደውም። ይህ እርጉም ከአይሁዳዊ ሰምቶ ወንዶችና ሴቶች፣ ወጣቶችን፣ ሕፃናት፣ ሽማግሌዎችንም ሁሉም እንዲገደሉ አዘዘና ገደሏቸው። ቁጥራቸው 4252 ነፍስ ሆነ። ከዚያ በኋላ የቅዱስ ሂሩት አምላክ ሚስት ቅድስት ድህማን ከሁለት ሴቶች ልጆች ጋር ያዣት ከእነርሱ ያዟት። እነሱም ከቤታቸው መስኮት ከሚገባው ፀሐይ በቀር ፀሐይ ያልነካቸው ናቸው። ደርሰውም በአይሁዳዊ ንጉሥ ፊት በቆመ ጊዜ እነርሱም ሃይማኖታቸውን ያስክዳቸው ዘንድ በብዙ ተንኮል ሊሸነግላቸው ጀመር። እምቢ ባሉትም ጊዜ ራሳቸውን መሸፈኛ እንዲገልጿቸው አዘዘ። የሀገሩ ሰዎችም እስከሚያቀለቅሱ ድረስ ከልጆቻቸው የምታንስ አንዲት ዕድሜዋ 12 ዓመት የሆነ ከንጉሥ ፊት ላይ ምራቋን ተፋችበት። ወታደሩም አይቶ ሰይፉን መዞ አንገቷን ቆረጠ፣ የእህቷንም አንገት ቆረጠ። የረከሰ አይሁዳዊ ንጉሥ ለቅድስት ድህማን የልጅቷ ደም እንዲያጠጧት አዘዘ። እርሷም ቀምሳ የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ አመሰግናለሁ፣ እንደ ቁርባን መስዋዕት የሆነውን የልጆችን ደምን የባሪያህ እንድቀምስ አድርጋልና አለች። በዚያም ጊዜ እርሷንም በሰይፍ አንገቷን እንዲቆርጡ ዳግመኛ አዘዘ። ተጋድሏቸውንም ፈጸሙ። ከዚያ በኋላ ቅዱስ ሂሩትና ከእስር ቤት እንዲያመጧቸው ንጉሡ አዘዘ። እርሱም ጋር በ1040 እስረኞች ሰዎች ላሉ ሃይማኖታቸውን ይተው ዘንድ አስገደደ። ቅዱስ ሂሩትም ንጉሡ እንዲህ አለው፣ ክብር ይግባውና ጌታ ኢየሱስ ክርስቶስ እያመለኩት ስኖር 78 ዓመት ሆነኝ። እስከ 4 ትውልድ ለማየት ደርሻለሁ። ዛሬ ስለከበረ ስሙ ምስክሩኝ ስሞት እጅግ ደስ ይለኛል። እኔ እኮ አስቀድሜ መሐላህን እንደማያምኑ ለወገኖች ነግሬያቸው ነበር። አንተ ሐሰተኛ ነህና፣ ነገር ግን ይህ ሁሉ በእግዚአብሔር ፈቃድ ነው የሆነው። ስለዚህ ተጋድሎ ስላደረሰኝ ለእሱ ምስጋና ይሁን። ንጉሡ ይህን ሰምቶ ተቆጣ። ወደ ወንዝም ወስደው በዛ አንገቱ እንዲቆርጡ አዘዘ። ቅዱስ አባት ሂሩትም በሰማ ጊዜ ደስ አለው። የሮማንና የኢትዮጵያ መንግስት ያጸና ዘንድ የተረገመ የአይሁዳዊ መንግስት ያጠፋ ዘንድ ወደ እግዚአብሔር ጸለየ። ሕዝቡንም ባረካቸው፣ ከእርሳቸው ጋር በሰላምታ ተሰናበታቸው። ከዚያ በኋላ የቅዱሳን ራሶቻቸውን ቆረጧቸው። በዚያ 5 ዓመት ልጅ ያላት አንዲት ክርስቲያን ሴት ነበረች። ከቅዱሳን ደም ወስዳ ቀባች፣ ልጇም ቀባችው። ወታደሮች አይተው አስረው ወደ ንጉሡ አደርሰው ከእሳት ጨመሯት። ልጇ ግን አይሁድ ወደ እነርሱ ወስደው ወደ ንጉሥ አቀረቡት። ንጉሡም እኔ ትወዳለህ ወይስ ክርስቶስ የሚሉትን አለው። ሕፃኑም እኔስ የእጁ ሥራ ነኝና ክርስቶስን እንደዋለሁ፣ ይልቅስ ልቀቀኝ፣ ወደ እናቴ ልሂድ አለው። በከለከለው ጊዜ እግሩን ነከሰው፣ አምልጦት ሮጦ ከእሳት ውስጥ ገባ። ሁለተኛም የ10 ወር ሕፃን እንደተሸከመች አንዲት ሴት አመጧት። እርሷም ልጄ ሆይ ላዝንልህ አልቻልኩም አለችው። ሕፃንም እናቴ ሆይ በፍጥነት ወደ ዘላለም ሕይወት እንሂድ፣ ይቺ እሳት ከዛሬ በቀር አናያትምና አላት። በዚያን ጊዜ ከልጇ ጋር ወደ እሳት ውስጥ ተወረወረች። የክርስቲያን ወገኖችን አይተው እኩሌቶች ወደ እሳት፣ እኩሌቶች ወደ ሰይፍ ተቀዳደሙ። የአይሁድ ጉባኤ ጹብ ብለው እስኪያደንቁ ድረስ። ከዚያ በኋላ እሳቱ በሰማይ ውስጥ መልቶ 40 ቀን 40 ሌሊት ታየ። የአይሁድ ንጉሥ ፊናስም ወደ ሀገሩ በሄደ ጊዜ ወደ ሀገሩ ነገሥታት ሁሉ በኃይል እየተመካ ላከባቸው። የሮም ንጉሥ ዩስጢኖስም ሰምቶ ወደ እስክንድርያ ሊቀ ጳጳስ ወደ አባ ጢሞቴዎስ ላከ። በሀገሩ ይናግራል ለሚኖሩ ክርስቲያን ወገኖች ደማቸው ይበቀል ዘንድ ለኢትዮጵያ ንጉሥ ለካሌብ መልእክትን እንዲልክ ነው። የኢትዮጵያ ንጉሥ ካሌብን መልእክትን በደረሰው ጊዜ ፈጥኖ ተነሳ። በዋሻ ከሚኖር ከአባ ጴንጤሊዮን በረከት ተቀብሎ ከብዙ ሰራዊት ጋር በመርከቦች ተጭኖ ሄደ። በደረሰም ጊዜ የሳባ ንጉሥ ፊናስን አገር አጠፋ። ሰውንም ሆነ እንስሳንም ሆነ ሸሽቶ የሚያመልጥ እንኳ ምንም ሲያስቀር አጠፋቸው። የናግራን ከተማ ሕንፃዋንም አደሰ። የሰማዕታት መታሰቢያቸውን አቆመ። ከዚያ በኋላ ወደ ሮም ንጉሥ ዩስጢኖስ ወደ እስክንድርያ ሊቀ ጳጳስ አባ ጢሞቴዎስ የምስራች ላከ። እነርሱም ሰምተው እጅግ ደስ አላቸው፣ እግዚአብሔርንም አመሰገኑት። ለእግዚአብሔር ምስጋና ይሁን፣ እኛንም በሊህ ሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የተመሰገነ የከበረ ንጹሕ የሆነ ኢትዮጵያ አባት የአባታችን የሀብተ ማርያም የዕረፍቱ መታሰቢያ ነው። የዚህ ቅዱስ አባት የትውልድ አገሩ
የራውዕ በምትባል በስተ ምስራቅ ባለች ሀገር ውስጥ ነው። በዚህም ስሙ ፍሬ ቡሩክ የሚባል አንድ ሰው ነበረ። ይህም ቡሩክና ታላቅ ከሚባሉ ሰዎች ሀገር ታላቅ ሰዎች አንዱ ነው። እጅግም ሀብታም ነበረ። ብዙ ንብረትም አለው። በሕገ ጋብቻ ስሟ ዮስቴና የምትባል ብላቴና ድንግል አገባችም። የተመረጠች በበጎ ስራ የተሸለመች ያጌጠች ናት። ነገር ግን አስቀድመን በዚህ ዓለም ከሕግ ባሏ ጋር በንጹሕ ጋብቻ እግዚአብሔር በመፍራት መጽዋዕት በመስጠት የዋህነት፣ ትሕትናን፣ ፍቅርን፣ ትዕግስትን ገንዘብ አድርጋ በጾም በጸሎት ተወስና እንድትኖር ነግራችኋለሁ። በእንደዚህም ሳለች ጌታ በወንጌል ሰው ዓለሙን ቢያተርፍ ነፍሱን ካጣ ምን ይጠቅመዋል እንዳለ ለአንቺ በዚህ ዓለም መኖር ምን ይረባሻል የሚል ሀሳብ መጣባት። ከዚያም በኋላ ወጣች። ፈጥና በአገሯ ትይዩ ወደሆነ ምድረ በዳ ደርሳ ወደ መካከሉ ገባች። በዚያም አራዊት እንጂ ሰው አይኖርበትም። በዚያ ደጃፏን የተከፈተች ታናሽ ዋሻ አግኝታ ምንም ሳትነጋገር ወደ ውስጥ ገብታ ቆመች። የዳዊት መዝሙር ቢጸልይ ሰው አይታ ደነገጠች። እርሱም ባያት ጊዜ ፍርሃትና መንቀጥቀጥ በላዩ ወረደበት። በመስቀል ምልክት በላዩዋ ማትቦ እግዚአብሔር ስም ጠራ። እንዳልሸሸችም አይቶ ሰው መሆኗን አወቀ። ባወቀም ጊዜ እንዲህ ብሎ ገሰጻት። ወዲህ ምን አመጣሽ? ለእኔ እንቅፋት ብልቶኝ ነው። አሁንም ከዚህ ፈጥነሽ ሂጂ አላት። እሷም አባቴ አንተ እንዳሰብኸው አይደለሁም። እኔ ለሕያው እግዚአብሔር ልጅ ለኢየሱስ ክርስቶስ አገልጋይ ነኝ እንጂ ከእርሱ ፍቅርና በእናቱ በእመቤቴ በቅድስት ድንግል ማርያም ፍቅር ያለኝና ሁሉን ትቼ ንቄ ከዓለም ወጥቼ ወደዚህ መጣሁ። በዚህ ቦታ ከአራዊት በቀር ሰው እንዳለ አላወቁም። አሁንም አባቴ ይቅርታ አድርግልኝ፣ ወደ ሌላ ቦታ እሄዳለሁ አለች። በዛን ጊዜ ከእርሷ የሚሆን መንፈስ ቅዱስ ገልጾለት እንዲህ አላት። ዜናው ወደ ዓለም ሁሉ የሚወጣ በሕይወት ሥጋ እያለ የብዙ ሰዎችን ነፍሳት ከሲኦል የሚዋጣ እንደ መላእክት ክንፎች ተሰጥተው ወደ አርያም ወጥቶ የሥላሴ አንድነትና ሦስትነት ምስጢር የሚያይ ልጅ ትወልጂ ዘንድ አለሽና ወደ ቤትሽ ተመለሽ አላት። ቅድስት ዮስቴናም ከዚያ ሽማግሌ ባታዊ በሰማ ጊዜ አድንቃ የፈጣሪ ፈቃድ ከሆነ ብላ ወደ ቤቷ ተመለሰች። ከጥቂት ቀኖች በኋላ ጸንሳ ይህን ደምግባቱ መልኩ ያማረ ልጅ ወለደች። በእናት በአባቷ ቤትም ታላቅ ደስታ ሆነ። ለድሆችና ለጦም አዳሪዎች፣ ለዘመዶቻቸው፣ ለጎረቤቶቻቸው የታላቅ ምሳ አደረጉ። እነርሱም በጠገቡ ጊዜ እንደ እነርሱም ሕፃኑን መረቋቸው። ሕፃኑም 40 ቀን በሆነው ጊዜ እንደ ሕጉና እንደ ስርዓቱ ወደ ቤተ ክርስቲያን ወሰዱት። ካህኑም ተቀብሎ ባጠመቀው ጊዜ ስሙ ሀብተ ማርያም ብለው ሰይመው ለክርስትና አባቱ ሰጠው። ሕፃኑም ጥቂት ባደገ ጊዜ በቤተ ክርስቲያን ውስጥ እግዚኦ መሐረነ ክርስቶስ ሲሉ ሰምቶ ሕፃኑ ሀብተ ማርያም በልቡ ይህች ጸሎት መልካም ናት፣ እኔም እምርጫታለሁ። በዚህ ዓለም ስህተትን አስቦ ከመስራት በሚመጣው ዓለም ከገሃነም እንድንባት አውቃለሁ አለ። ይህንንም ብሎ የሚሰራውን ማንም ሳያውቅ ይህን ጸሎት ከማዘውተር ጋር ሌሊቱን ሁሉ በመስገድ ይጸልይ ነበር። ከዚያ በኋላ አባቱ የበጎች ጠባቂ ያደረገው። በአንዲት ዕለትም በጎችን እየጠበቀ ሳለ ብዙ የበግ ጠባቂዎች እሸት ተሸክሞ መጥተው ና እንብላ አሉት። እርሱ ግን ከወዴት አመጣችሁት? የማላውቀውን አልበላም አላቸው። እነርሱም በቁጣ ዓይን ተመልክተው ተጠቃቀሱበት። እሸቱን በልተው ከጨረሱ በኋላ የከበረ ሕፃን ሀብተ ማርያም ታላቅ ዝናብ ስለመጣ ወደ ቤታችን እንመለስ፣ ከዚህ የምንጠብቅልህ የምንጠለልበት የምንጠጋበት ቤት ወይም ዋሻ የለንምና አላቸው። እነርሱም እኛ የማናዊ አይደለ ሌላ የንን አለህን? በሰማይ ፊት ምንም ደመና ሳይኖር ሀገሩም ብራ ሆኗል። ሳታይ እንዴት ይዘንባል ትለናለህ አሉት። እርሱም እኔ የማውቀውን እናንተ አታውቁትም፣ ግን ወደ ቤታችሁ ግቡ አላቸው። እረኞችም ባልሰሙት ጊዜ ፈጥኖ ተነስቶ በጎቹን እያስሮጠ ወደ ቤቱ ገባ። ወደ ቤቱም በገባ ጊዜ ታላቅ ዝናብ መጣ። ነፋሳትም ነፈሱ፣ መብረቆችም ተብለጨለጩ፣ ነጎድጓድም ተሰማ፣ ደመናትም ተነዋወጡ። ይህ ሁሉ በላያቸው ሲወርድ መሸሻ አላገኙም። ከጥቂት ቀኖች በኋላ በጎቹ እየጠበቁ ሳለ ብዙ የበግ እረኞች አብረውት ነበሩ። አንድ የበግ ጠባቂ መጥቶ የወጣት ሀብተ ማርያም በትር ነጠቀውና ሄደ። ብላቴና ሀብተ ማርያም በትሬን ለምን ትቀማኛለህ? አለው። እረኛውም በትዕቢት ቃል በጉልበቴ ነጥቄአለሁ አለው። ብላቴና ሀብተ ማርያም እኔ ኃይል የለኝም፣ ነገር ግን በጎችን የሚጠበቅበትን በትሬ እንዳትወስድብኝ በሕያው እግዚአብሔር ስም እምልሃለሁ አለው። ያን ጊዜ በግ ጠባቂውም እምቢ አልሁህ አለው። ብላቴና ሀብተ ማርያም አንድ ጊዜ በፈጣሪ ስም አማልሁ፣ ከእንግዲህ ወዲህ ደግሜ አላምልህም። በአንተ ላይ የሚደረገውን ራስህ ታውቃለህ። ተናግሮ ዝም አለ። በዚያን ጊዜ ያ በግ ጠባቂ በአየር ውስጥ ተሰቅሎ
በአየር ውስጥ ተዘቅዝቆ ተሰቀለ። እግዚአብሔር አገልጋይ ሀብተ ማርያም ማረ እያለ ይጮህ ጀመር። የልዑል እግዚአብሔር ስም አቃሏልና ተሰቅሎ አለ። እረኞች ሁሉ አይተው አደነቁ፣ ፈሩትም። ይህን ሰነፍ ማረልን፣ እግዚአብሔር ያደረገልን ኃይል አይተናልና። አሁንም ስለ እመቤታችን ድንግል ማርያም ይቅር በለው አሉት። ብላቴና ሀብተ ማርያም በውኑ እኔ የሰቀሉት ነውን? በእግዚአብሔር ስም አማልኩት እንጂ የኃይል ጽናት በለው ሊገለጥ እርሱ እግዚአብሔር ሰቀለው አለ። አሁን እርሱ ከፈቀደ ያወርደው፣ እርሱ መሐሪ ይቅር ባይ ነውና። ይህንንም በተናገረ ጊዜ ወርዶ በእግሩ ቆመ። ወደ እርሱም መጥቶ ሰገደለት። ከረጅም ዘመናት በኋላ ስሟ እላድባር ወደምትባል ገዳም ሄዶ በዚያ የምንኩስና ስርዓትና ሕግም በአበምኔቱ በተመረጠው አባ መልከ ጼዴቅ እጅ ተቀበለ። ከዚያም ቅዱሳን መነኩሳት ወደሚኖሩባት ሂዶ ታላቅ ተጋድሎ ጀመረ። እርሱም በባህር መካከል በመቆም የዳዊት መዝሙር ሁሉ ያነባል። በባህር ውስጥም ሰጥሞ ግንባሩን አሸዋ እስኪነካ ወደ 500 ጊዜ ይሰግዳል። ከሰንበት ቀኖች በቀር እህል አይቀምስም ነበር። ከዚያ በኋላ እህል ትቶ እንደ ዋሊያዎች የዱር ቅጠል የሚመገብ ሆነ። 40 ቀን 80 ቀን የሚጾም ጊዜ አለ። በባህር ውስጥ በሌሊት ቆሞ በማደር በቀን 4 ወንጌላትን ያነባል። ሌሎች መጻሕፍትም እንዲሁ ያለ ስራ ብዙ ዘመን ኖረ። በዚህ ባለ ስራ ብዙ ዘመን ኖረ። ብዙ ተጋድሎ ድካምን ባስረዘመ ጊዜ ጌታ መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ተገልጦ መጣ። ከእርሱም ጋር የመላእክት አለቆች የከበሩ ሚካኤልና ገብርኤል የመላእክት ማህበር ሁሉ በዙሪያው ሆነው እያመሰገኑት ነበር። ወዳጄ ሀብተ ማርያም ሰላም ላንተ ይሁን አለው። በዚያም ጊዜ ከግርማው የተነሳ ወድቆ በድን ሆነ። ጌታችን በከበሩ እጆቹ አንስቶ እፍ አለበትና ጽና፣ ኃይል ለአድሳት እንጂ ላጠፋት አልመጣሁምና ተጋድሎህን ድካም ሁሉ በኢየሩሳሌም ሰማያት እንደተጻፈ በእውነት እነግርሃለሁ። እነሆ እኔ በጎ ዋጋህን በዚህ ዓለም በሚመጣው ዓለም እከፍልሃለሁ። የማቴዎስና የማርቆስ ወንጌል በምታነብ ጊዜ በተራሮችና በዋሻዎች በፍርኩታ ተሰውረው ወደሚኖሩ እንደ አንተ ካሉ ቅዱሳን ጋር ለመገናኘት በላዩ ተቀምጠህ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ የምትበርበት የብርሃን ሰረገላ ሰጠው። ሉቃስና ዮሐንስ የጻፉትን ወንጌል ባነበብ ጊዜ ሥጋዬንና ደምን በዚያ ትቀበል ዘንድ በላዩ ተቀምጠህ ወደ ኢየሩሳሌም የምትሄድበት የሰዓት ሰረገላ ሰጠው አለው። ከብዙ ዘመንና ከብዙ ተጋድሎ በኋላ የሞትበት ጊዜ ሲደርስ ለሞት ምክንያት የሚሆን ቸነፈር የያዘው ክብር ይግባውና ጌታ ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሰላም ላንተ ይሁን፣ ዛሬ ግን የመጣሁት ከድካም ወደ እረፍት ልወስድ ነው። እነሆ 7 አክሊላት አዘጋጅቼልሃለሁ። አንዱ ስለ ድንግልና፣ ሁለተኛው ዓለም በውስጡ ያለውን ሁሉ ትተህ በመውጣት፣ ሶስተኛም ፍጹም ስለሆነው መንኩስና፣ አራተኛም 4 ወንጌሎችን አዘውትረህ የምታነብ በመሆኑ፣ አምስተኛ ስለ እኔ ፍቅር መራብና መጠማት ስለታገስክ፣ ስድስተኛው በልብ ቂምና በቀል ባለማሳደር፣ ሰባተኛው ስለ ንጹሕ ክህነትና ስለምታደርገው ያማረ የተወደደ ዕጣንና መስዋዕት ሰጠሁልህ። 7ቱ አክሊላትም ለእያንዳንዳቸው 15 ኅብር አላቸው። መታሰቢያን ካደረጉና በጸሎት ከተማጸኑ ጋር የምትገባበትን ቤት በውስጡ 500 የወርቅ አምዶች የተተከሉባትን ሰጠሁህ። ደግሞ የእሳት መስቀል፣ የወርቅ ጫማ፣ የብርሃን ልብስ፣ ስውር የሆኑ መና እሰጥሃለሁ አለው። መድኃኒታችንም ይህን ቃል ኪዳን ሲሰጠው በየነገዳቸውና በየስርዓታቸው 99 የመላእክት ሰራዊት መጥተው ወዳጃችን ሰላም ላንተ ይሁን፣ ዛሬ ከፀሐይ 7 እጅ ወደምታበራ ሀገራችን በዝማሬና በማሌት አክብረን ልንወስድ መጥተናል አሉት። አባታችን ሀብተ ማርያምም በሰማያት ለእግዚአብሔር ምስጋና ይሁን፣ በምድር ሰላም ይሁን፣ የሰው ነፃነቱ ሊሰጠው አለ። ይህንም ተተናገረ ጊዜ ጌታችን በሦስትነቱ ተገልጦ ታየውና የመጥምቅ ዮሐንስ ሀገር ተጠግታ ያለች የፀሐይ 7 እጅ የምታበራ ሀገር እሰጥህ ዘንድ በራሴ ማልሁልህ አለው። መታሰቢያን የሚያደርገውን በስም ለቤተ ክርስቲያን መባ የሚሰጠውን ስምን የጠራው ወደች ሀገር አገባዋለሁ። 4 ወንጌሎችን እያነበብኩ ስለኖርክ የአንዲቱ ቃል ፍሬዋን 1000 አደረግሁልህ። ይኸውንም ከአንተ በኋላ የሚመጡ ልጆች መጽሐፍ ገድልን ለሚያነቡና በእምነት ለሚሰሙ የገድል መጽሐፍ በተነበበት ውሃ ለሚረጩ ለሚነክሩበት ይህን ቃል ኪዳን ሰጥቻለሁ። ከዚያ በኋላ መድኃኒታችን አፉን 3 ጊዜ ሳመውና በዚያ ጊዜ ከፍቅሩ ጽነ ጣዕም ብዛት የተነሳ ነፍሱ ከስጋው ተለየች። ጌታችን ተቀብሎ አቅፎ ከእርሱ ጋር አሳረጋት። መላእክተ ጉባኤ ብዙ ምስጋና አደረገ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን
በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የጌልዮስ የምልክዋስና የማሪዎስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ በአንድ ተቀበለው ሁልጊዜ የሚያገለግሉን ኃይለ መለኮት ያሳሰው በችግር ጊዜ ማቅር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ደምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ ተረጎሙን ቃል ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።